ንጋት ላይ በተጠናቀቀው 23ኛው የአሜሪካ የሜክሲኮና የካናዳ የዓለም ዋንጫ በምድብ 2 የመጀመሪያ አንድ ጨዋታ ተደርጓል። የአሜሪካ ብሔራዊ ቡድን ፓራጓይን 4-1 በሆነ ሰፊ ውጤት ማሸነፍ ችሏል። ከሶስቱ አዘጋጅ ሀገራት አንዷ የሆነችው አሜሪካ ከፓራጓይ ጋር ያደረጉትን ጨዋታ 4-1 በሆነ ውጤት ማሸነፍ ስትችል በጨዋታው ግቦችን ማስቆጠር የቻሉት ተጫዋቾች በሰባተኛው ደቂቃ የፓራጓይ ተከላካይ ዲያማን ቦባርሊ በራሱ ላይ ጎል አስቆጥሮ አሜሪካኖችን ቀዳሚ ሲያደርጋቸው በ31ኛና በ45+5ኛው ደቂቃ ላይ የቀድሞ የአርሰናል የአሁኑ የሞናኮ ተጫዋች ፍሎረን ባሎጎን ሁለት ጎሎችን ማስቆጠር ሲችል በ90+8ኛው ደቂቃ ላይ ወይም በ98ኛው ደቂቃ ላይ የቀድሞ የአሜሪካ ብሔራዊ ተጫዋች የጆቫኒ ሬና ልጅ ጆቫኒ ሬና ኳስና መረብን አገናኝቶ ለአሜሪካን 4 ጎሎችን ያስቆጠሩ ተጫዋቾች ናቸው። የፓራጓይን ብቸኛ ጎል ማስቆጠር የቻለው በ73ኛው ደቂቃ ላይ ማውሪሲዮ ሲሆን የአሜሪካ ብሔራዊ ቡድን ድንቅ ጅማሩን ነው ማድረግ የቻለው። በጨዋታው የመሃል ዳኛው 6 ቢጫ ካርዶችን ተጠቅመዋል። የዓለም ዋንጫ የሶስተኛ ቀን መርሃ ግብሮች ዛሬ ሲቀጥሉ ምሽት 4 ሰዓት ላይ በሊቭስ ስቴዲየም ካናዳ ሳንታ ክላራ ላይ 75,000 ተመልካች የመያዝ አቅም ባለው ስቴዲየም ላይ ስዊዘርላንድ ከካታር ጋር ጨዋታቸውን ያደርጋሉ። በዛሬው ዕለት ትልቁና ተጠባቂው ጨዋታ በእኛ በኢትዮጵያ ሰዓት አቆጣጠር ሌሊት 7 ሰዓት ላይ ብራዚል ከሞሮኮ ጋር የሚያደርጉት ጨዋታ በእጅጉን ይጠበቃል። ይህ ጨዋታ በሜትላይፍ ስቴዲየም 82,566 ተመልካች የመያዝ አቅም ባለው ስቴዲየም የሚደረግ ጨዋታ ነው። ሌላኛው ጨዋታ ሌሊት 10 ሰዓት በኢትዮጵያ ሰዓት አቆጣጠር ስኮትላንድ ከሃይቲ ጋር ይጫወታሉ። በዢሌት ስቴዲየም ነው። የዢሌት ስቴዲየም 68,556 ተመልካቾችን የመያዝ አቅም አለው። ቻናላችንን ኮፒ ሊንክ በማድረግ ይህን ፕሮግራማችን ለብዙዎች እንዲደርስ ያግዙን። መልካም ቆይታ